ሃይ ሰላም ሰላም፣ እንዴት አላችሁ? ውድ የድል ቤት የዩቲዩብ ቻናል ተከታታዮቼ እንዴት አላችሁ? ሁሉ ሰላም ነው? ከረጅም ጊዜ በኋላ ዳግም ተገናኘንና ሰሞኑን ይቺ ልጅ የጽዮን ግርማ ታሪክ እንግዲህ በዩቲዩብ በቲክቶክም በሁሉም ሶሻል ሚዲያ ላይ በጣም መነጋገሪያ ሆኗል። 17 ክፍሏን የራሷ ስቶሪ ታይም ብላ ሼር ያደረገችውን ቪዲዮ ቁጭ ብዬ ሰምቼዋለሁኝና አዲስ ታሪክ አይደለም። ኦፍ ኮርስ በእንደዚህ አይነት ሁኔታ ውስጥ ያለፍን ሴቶች ብዙ ነው ቁጥራችን፣ በየቤቱ ቤት ይቁጠረው። ዛሬም እንደሷ እግዚአብሔር ረቷትም ጥሩ ቤተሰብም ስላላት ወጥታ ዛሬ ለመመስከር ለመናገር እድል ገጥሟት እሷ አወራች እንጂ በጣም በርካታ ሴቶች በጣም በርካታ ሰዎች በትዳር ውስጥ በሪሌሽንሽፕ ውስጥ እንደዚህ አቢዝ እየተደረጉ ግን ኦልሬዲ አንዴ ገብቼበታለሁ፣ በወጣ ሰው ምን ይላል፣ ወጥቼ ምን ሆናለሁ፣ ደግሞም አንዳንዴ የኔ ጥፋት ነው እሱ ምን አደረገ በሚልም አንደርስታንዲንግ ላይ ሆነው በቃ ምንም አይነት እርምጃ ለመውሰድ ሳይፈልጉ እየኖሩ ያሉ ብዙ ሴቶች ይኖራሉ። እና ጽዮን ግርማ በእውነት በመጀመሪያ ቴንኪዩ ማለት ነው የምወደው። ምክንያቱም ወጥቶ የራስን ታሪክ እንደዚህ ቁጭ አድርጎ ይሄ ነበር ስህተቴ፣ እስከዚህ እኔ ደደብ ነበርኩ ብላ ራሷን እስከምገልጽበት ደረጃ ስህተቷ ገብቷት ለራሷ ካመለጠች በኋላ ሌሎችም እንዲድኑበት ማውጣቷ በጣም 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 ምክንያቱም እኛ አበሾች ብዙ ጊዜ እኔ ብለን የራሳችንን ታሪክ የራሳችንን ስቶሪ ማውራት ላይ ጎበዝ አይደለንም። ያው አናወራም፣ ድብቅብቅ አድርገን ነው የምናልፈው እና እንደሱ መሆኑ ነው ተደጋጋሚ አንድ አይነት ጥፋት በተደጋጋሚ ጊዜ እየተደረገ ያለው እና እንደዚህ አስተማሪ የሆኑ ነገሮችን ከኔ ተማሩ። እኔን የመታ ድንጋይ እናንተንም እንዳይመታ ብሎ መውጣት ቀላል ነገር አይደለም እና ቴንኪዩ በእውነት ጽዮን በጣም ነው የማመሰግነው። ደስ ብሎኛል። ወደ ጉዳዩ ስገባ እንግዲህ ከሪሌሽንሽፕ አስጀማመሩ ጀምረን እያየን እንምጣ። እንግዲህ እንዳለቻችሁ ባጃጅ ምንድነው ራይድ ባጃጅ ሳይሆን ራይድ ሹፌር ነው። ለዚህ ራይድ ሲሰጣት ነው የተዋወቁት። እንግዲህ እንደዚህ አይነት የፍቅር አጀማመሮች ብዙ ጊዜ እየሰማሁኝ ነው በራይድ ሾፌር ምናምን እና ትዝ ካላችሁ ባለፈው ሰይፉ ላይ ኮላሊቱን እስከ መስጠት የደረሰው ምናምን ተብሎ የወጣውን በራይድ ነው አይደል? እና እንግዲህ ሪሌሽንሽፕ መመስረቻም እየሆነ ነው እንግዲህ ራይድ። ግን ያው አጭር ሞመንት ናት እኮ አይደለም የምንገናኛት። ግን እዛ ላይ ያው ወይ ወሬ ወይ አወራራችን ምናምን እንደዚህ የሆኑ ታሪኮቻችንን ስናወራ ስንቀባበል በዛው እንግዲህ ሪሌሽንሽፕ የመጀመር እድል ይኖረዋልና እነዚህም ሰዎች እንደዛ እንደጀመሩ ትነግረናለች። ከዛ በኋላ እንግዲህ በጣም ብዙዎቻችን ሴቶች ቀልባችንን የሚስበው በስማም እንኳን ለራሳችን ለሰው ተደርጎ ታድለሽ፣ በስማም በቃ ምርጥ ቦይፍሬንድ ነው ያለሽ፣ ምርጥ ባል ነው ያለሽ የምንልበት መመዘኛ ምን እንደሆነ በደንብ ያጠናና ያወቀ ነው ይሄ ሰው። በቃ መጀመሪያ ላይ በርዝዴዋን አጠና፣ ለዛ ጊፍት ላከላት፣ ይንከባከባታል፣ አበባው ቸኮሌት ምናምን። እንግዲህ ይሄ በጣም የብዙዎቻችንን ሴቶች ልባችንን የሚሰርቅ ማስተዋላችንን በቃ የሚጋርድ ምን አይነት ሰው ነው አብሮን ያለው፣ ለምንድን ነው ከሌ የቀረበኝ ብለን እንዳንጠይቅ የሚያደርግ በጣም በቃ ብላይንድ እንድንሆን የሚያደርገን ነገር ነው። ብዙ ጊዜ በቃ ይሄ ለምን ሆነ ብለን ካሰብን በቃ ፊልሞቻችን፣ ሶሻል ሚዲያው የምናየው የካፕሎች ስቶሪ ላይ ምናምን የምናያቸው ነገሮች ስለሆኑ የመፈቀራችንን መመዘኛ አድርገን የወሰድነው በሚሰጠን ሻማ፣ በሚሰጠን አበባ፣ በሚያደርግልን ነገር እነዛ ነገሮች በቃ ይወደናል፣ ያፈቅረናል ብለን እንድናስብ ያደርገናል። እና ያንን ሳይኮሎጂ ደግሞ እንግዲህ ወንዶች ይህንን በደንብ ያጠራሉ። ምንም ከባድ ነገር አይደለም። በቃ አንድ ሴት ምን ያስደስታታል ብሎ አሁን ላይ በየቲክቶኩም በየቪዲዮም ይወራል። ሰው ጊፍት ያስደስተናል፣ አበባ፣ ሻማ ምናምን እና እኛም ትኩረታችንን እሱ ላይ እናደርግና በቃ ብላይንድ እንሆናለን። ምንድነው፣ ማን ነው፣ ለምን ቀረበኝ፣ ሪሌሽንሽፑ እስከየት ያስኬዳል፣ ምን አይነት ጸባይ ያለው እስቲላጥ ነው ምናምን የሚባል ነገር እናቆምና በቃ በጣም ዳይቭ ነው የምንገባው። በቃ ሙሉ በሙሉ በቃ ምንም ነፍስም እስከማይቀርልን ድረስ በቃ ተወደናል የሚል ስሜት ይሰማናል ማለት ነው። እና ሴቶችዬ በተለይ ይሄ አሁን እንግዲህ ያላገባችሁ ሴቶች፣ በተለይ ትዳር ያልመሰረታችሁ ሴቶች፣ ሪሌሽንሽፕ ላይ ያላችሁ ሴቶች በደንብ እነዚህ አይነት ታሪኮች ወጥተው ሲነገሯችሁ ትልቅ መማሪያ ነው የሚሆነው እና ቆም ብላችሁ ልትሰሙት፣ ቆም
ብላችሁ ልታዩት ይገባል። ምን እየሆንኩ ነው? እኔ ምን አይነት ሪሌሽንሺፕ ውስጥ ነው ያለኝ? ምን ያደርግልኛል አይደለም፣ ምን ገዝቶልኛል አይደለም፣ ዛሬ ሰጠኝ አበባና ሻማ ምናምን ጉዳይ አይደለም። እሱ ወደ ጎን አድርጉት። ኦፍ ኮርስ እነሱ ነገሮች ደስ አይሉም እያልኳችሁ አይደለም፣ ግን ለምናገባውን ሰው አብሮን ያለውን ሰው ለኛ ያለውን ፍቅር የምንመዝንበት ሚዛን ግን ሊሆን በፍጹም አይችልም። በፍጹም በቃ ኑሮ ሌላ ነው። ምክንያቱም ኑሮ ውስጥ ጸባዩ ነው አብሮ ነው የሚኖረው። ሁል ቀን አበባ አይገዛለንም፣ ሁል ቀን ሻማ፣ ሁል ቀን ቸኮሌት መኖሪያ አይሆነንም፣ መነጋገሪያ አይሆነንም። ኑሮ ውስጥ እየተነጋገርን እየተወያየን በብዙ ነገር እየተገናኘን ነው የምንኖረው። ስለዚህ በቃ ትኩረታችንን ምን አደረገልኝ የሚለው ነገር ላይ እናቁምና ማን ነው፣ ምንድን ነው፣ ምን ፈልጎ ነው ይሄ ሪሌሽንሺፕ ይቀጥላል ወይ? ባገባው ምን አይነት ባል ነው የሚሆነው? መጀመሪያ የምትፈልጊውንም ነገር ወቂ። እኛ ራሱ የምንፈልገውን ነገር እናውቃለን ወይ? አበባ የሚበትንልና ሻማ የሚሰጠን ነው የምንፈልገው ወይስ ህይወት የሚሆነን ባል የሚሆን የቤት ራስ የሚሆነን ቤታችንን የሚመራ የልጆቻችን አባት የሚሆን ኃላፊነትን የሚወስድልን? ይሄ ነው እኮ ትዳር እኮ እንጂ ትዳር ውስጥ ሁሌ ጊፍት እየተለዋወጥን ምናምን ብቻ አይቺ ምናያትን ሮማንቲክ ነገር እያደረግን አይደለም የምንኖረው። ያ ላይኖርም እንኳን ይችላል። በቃ ኑሮን የምንኖረው ሲሪየስ የሆነ ነገር የልጆቻችን አባት ነው የሚሆነው፣ የቤታችን ራስ ነው የሚሆነው፣ ያንቺ ራስ ነው የሚሆነው። እና ስለዚህ ሴቶች በተለይ በቃ በእንደዚህ አይነት ነገር አንሸወድ። ትኩረታችንን ይውሰዳት። እቺ እህት ጽዮን ማለት ነው እንግዲህ መጀመሪያ ይሄ ነው ያስገባት ማለት ነው። ከዛ ካገባችን በኋላ ደግሞ ሚስትሪት ያደርጋት ነበረ። መጥቶ ይወስደኛል አለች። ናና ውሰደኝ ሳልለው መጥቶ ከቢሮ ከስራ የምሰራበት ቦታ ይወስደኛል። ከዛ በኋላ ግን ልክ መኪና ውስጥ ገባ ደግሞ ያኮርፋል፣ ዝም ይላል። ምን ሆነክ ነው ስለው አይ በሆነ ነገር ደብሮኝ ሌላ ዝም ይላል። በቃ ኦኬ ባህሪው ይሆናል እያልኩኝ አያችሁ፣ ሪዝኒንግ ራሷ ሪዝን እየሰጠች ምክንያቱም ይሄ ሰው ናና ውሰደኝ አላለችውም። የሆነ ድራማ እየሰራ ነው። አያችሁ፣ የሆነ ክፉ ነውም እንዳትለው፣ ምክንያቱም መልካምነቱ ደግሞ ይይዛታል። እንዴ መጥቶ ራይድ እየሰጠኝ ጊዜውን ሰጥቶ ምናምን ኦኬ ዝም ነው ያለው። ዝምታው ወይም ደግሞ ሚስትሪት ማድረጉ ወይም ኮሚኒኬሽን ላይ ኮሚኒኬት ማድረግ አለመፈለጉ ኦኬ በቃ ወይ ደክሞት ይሆናል ለኔ ብሎ ተንከራቶ ይሆናል። ራሷ ሪዝኒንግ እንድትሰጥ ምክንያቱም የሆነች መልካምነት አድርጓል። አያችሁ በጣም የአይምሮ ጌም ነው የሚጫወቱት። በጣም በቃ እኔ ወንዶች እኔ ይቅርታ አድርጉልኝ ይሄን ቪዲዮ የምታዩ ወንዶች ግን በቃ ከሴቶች ይልቅ ቴክኒካሊ ጎበዝ ናችሁ። የሴቶችን ስለንቦና ማጥናት ማንበብ ምን እንደምንፈልግ በደንብ ተሸምደዳችሁ ያችን ጌም መጫወት ወንዶች በጣም ጎበዝ ናችሁና ሴቶች ብልህ መሆን አለብን። በጣም ብልህ የሆነች ትንሽ ነገር እንደ ስኳር የሚያቀምሰን የሚያደርግልን ነገር በጣም መስዋዕትነት አድርገን አንውሰደውና የሆነ ጥፋቶቹን ሁሉ ዛሬ አስተካክለን መግባት የሚገባንን ነገር ሁሉ እንዳንነጋገር መዝጊያ አይሁነን። በቃ አሁን መጥቶ ራይድ ስለሰጠሽ መጥቶ ጊፍት ስለሰጠሽ ምናምን ሲያጠፋ ወይ በቃ ምስኪን ለኔ ብሎ ነው እንደዚህ እየሞላችሁ አትለፉ። ስፔሻሊ ደግሞ ካላገባችሁ የእውነቴን ነው። መጀመሪያ ሪሌሽንሽፕ ሳይቃጠል በቅጠል ነው። በቃ መጀመሪያ ሳታገቡ በፊት ከሆነ ጓደኝነት ላይ የምታዩዋትን እያንዳንዷን ሳይን የማትመቻችሁን እያንዳንዷን ሳይን ለምን ብሎ መጠየቅ በጣም ብልህነት ነው። በጣም ምክንያቱም ከገባችሁ በኋላ ትዳር ቀላል አይደለም። አሁን እቺ ሴት ጽዮን ስትላችሁ ነበረ ስትጣላ ስትታረቅ በ6 ወር የትዳር ጊዜ ውስጥ እንኳን በዛች አጭር ጊዜ ውስጥ ከዛ የመልሱ ቀን ቪዲዮ አግኝታበት አስቡት እንግዲህ መልስ ተዘግሷል። ስለዚህ ምን ብላ ትቀር? አያችሁ እንትኑ በቃ ሰንሰለቱ ብዙ ነው። ትዳርን እንዲህ ብሬክዳውን አድርጎ መውጣት አይቻልም። ከባድ ነው በጣም እና ስለዚህ ያላገባችሁ ሴቶች ቆም ብላችሁ አስቡ። የሚያደርግላችሁን ነገር ላይ ትኩረት አታድርጉ። ቁጭ ብላችሁ ለማሰብ ሞክሩ። ጊዜ ውሰዱ። እውነቴን ነው። ራሽ አትሁኑ። በቃ የሆነ አግቢ ስለተባልሽ ለማግባት አትሩጭ። ሪሌሽንሺፕ ላይ ግቢ ስለተባልሽ አትይ። ዛሬ ቲሸርቱንና ጫማውን ማች እያረገሽ ትሆን እየተነሰነሰ ስለመጣ ወንበር ስቦ ስላስቀመጠሽ በር ስለከፈተልሽ ሻማ አበባ ስለገዛልሽ ባል ይሆናል የሚለውን ክራይቴሪያ አሟልቷል ማለት አይደለም። ስለዚህ ቆም ብለሽ አስቢ። ምን አይነት ሰው ነው የምፈልገው? እኔ ራሴ ምን አይነት ሰው ነው የምፈልገው? ይሄ ሰው ደግሞ ለባልነት የቤቴ ራስ ይሆናል ወይ ልጆች አባት ይሆናል ወይ የሚለውን ነገር በጣም ኮንሺየስሊ ቆም ብለሽ ልታስቢበት ይገባል። የጽዮን ግርማ ታሪክ እኛ ዝም ብለን ተቀባብለን ልናልፈው ሳይሆን ለእህቶቼ መማሪያ ለሌሎች መማሪያ እንዲሆን ስለሆነ ማለት ነው። የጽዮን በጣም በጽዮን ውስጥ እግዚአብሔር በቃ የረዳት አባቷ ነው። አባቷ የነበረበት ፖዚሽን፣ ቤተሰቦቿ የነበሩበት ፖዚሽን እቺ ሴት ዛሬ ከዛ ሪሌሽንሺፕ ውስጥ ድና ወጥታ ዛሬ ላይ ለኛ ከ2 ዓመት በኋላ ታሪኳን እንድታጫውተን ረድቶናል። ግን እንደ ጽዮን አይነት ቤተሰብ ስንቶቻችን አለን? እንደ ጽዮን አይነት አባት ስንቶቻችን
ብዙዎቻችን አለን። ብዙዎቻችን አዋረድሽኝ በቃ ካገባሽ እንደምንም ችለሽ ኑሪ ቢገልሽም በቃ ስሜን አታሰድቢ ብለን የምንገፋ ሰዎች ስለሆነ ሲሞቱ ሬሳቸውን እያየን ነው እንደነቀነኒ ደማቸው ፈሶ በቃ ያለ ፍትህ የሚቀሩበት። ስለዚህ አባትየውን ቴንኪ ማለት ይፈልጋሉ። እሷም ሲቪላይዝድ የሆነ ጥሩ ሰው ነው ብላለች። በጣም ጥሩ ሰው ነው። በቃ እውነትም ነው። ገብቶም ጀጅ አላደረገም እንድትወስን የእሷን እንትን ሰማ። ከወሰነች በኋላ ግን በእሷ ሳይድ ቆመ። ምክንያቱም እቺ ሴት መኖር አለባት። እንደዚህ አይነት አባት ባይኖራት፣ እንደዚህ አይነት ቤተሰብ ባይኖራት ምንድነው የዚህ ሴት መጨረሻ ራሷን ነው የምታጠፋው። ምክንያቱም ብላለች አይደል? በደንብ ገብታችሁ እውነቴን ነው። በተለይ ወጣቶች ጊዜ ካላችሁ 17ቱን ክፍል ይዩት። በቃ ብሌም ያደርጋት ነበር። ኤቭሪቲንግ እሷ የምታደርገው ነገር አይጥመውም። በጋራ ለሚሰሩ ዲኮር እንኳን ሰዓት እንዳይረፍድብኝ ብላ እሷ በምትሰራው እሱ በቃ እሷን ነው ብሌም የሚያደርጋት እና መጨረሻ ላይ ምን ሀሳብ ላይ እንድር በቃ እኔ የማደርገው ነገር ሁሉ ማይረባ ነው፣ እሱ ያለው ነው ትክክል፣ እኔ ምንም ችሎታ የለኝም፣ ምንም ብቃት የለኝም፣ እኔ የምረባ ሰው አይደለውም ወደሚል ኮንክሉዥን ላይ ደረሰ። ይሄ ሀሳብ ይሄ አስተሳሰብ እያደገ ሲሄድ ሰው ራሱን እየጠላ ሲሄድ ራሱን ምንም አይደለሁም፣ እኔ ምንም ጠቅም ሰው አይደለሁም፣ እኔ ምንም ማድረግ የምችል ሰው አይደለሁም፣ እኔ ካለዛ ሰው ምንም ፋንክሽን ማድረግ ሰው አይደለሁም ብሎ ካሰበ ፋይናሊ መጨረሻ ላይ ለምን እኖራለሁ ነው ለምንድን ነው የምኖረው ወይም ወደሚል ነገር ይገባል። ራሱን ያጠፋል። ብዙዎቹ በዚህ ነው ያለፉት እና ጽዮን እግዚአብሔር ረቷት ጥሩ ቤተሰብ ጥሩ ፋሚሊ ስላላት እንደገና ከቤተሰቧ ጋርም ግልጽ የሆነ ግንኙነትም ስላላት ይሄንን ለምን አልሽ ካላችሁኝ ኢቨን ከማግባቷ በፊት ዲኮሩንም እየሰሩ ቢሆን ቤተሰቦቻቸው ያውቃሉ ሪሌሽንሺፓቸውን። ብዙዎቻችን እኮ ድብቅብቅ አድርገን ነው አይደል? በተለይ ወጣቶች ከወላጆቻችን ደብቀን በተለይ ኢትዮጵያ ለምትኖሩ በቃ እዚህ ሀገር እንኳን እንደው ትንሽ በአገሩም ያስገድደናል። ግን ኢትዮጵያ ላይ ጓደኛ የፍቅር ጓደኞቻችንን ስንቶቻችንን ለቤተሰቦቻችን የምናስተዋውቀው ስንቶቻችንን ስለ ፍቅር ግንኙነታችን ለእህቶቻችን ለቤተሰቦቻችን እንዲያረገኝ ነው ሚስትሪት እያረገኝ ነው እንደዚህ እየሆንን ነው ብለን የምንናገረው ብዙዎቻችን አንናገርም። እንደውም ያልሆነውን ሆነ ነው የምንለው። እንደውም ያላደረገውን አደረገ ነው የምንለው እና መልካም ሆኖ በቃ የእሷ ባል የእሷ ፍቅረኛ ጥሩ ነው እንዲባል በቃ ለባብሰን ነው የምናልፈው በተለይ ወላጆቻችን ፊት። እቺ ሴት ግን እውነቱን ለእህቷ ስለነገረች እህቷ ለአባቷ እየነገረች ከቤተሰቦቿ ጋርም ያላቸው ግንኙነት ግልጽ ስለሆነ በሷ ሳይድ የሚቆሙ ሰዎች ስለሆኑ ልትተርፍ ትችላለች ማለት ነው። ስለዚህ በዚህ ቪዲዮ ሁለት ሰው ነገር ነው አድሬስ ማድረግ የምፈልገው። አንደኛ ወጣት ሴቶች፣ ያላገባችሁ ሴቶች፣ ሪሌሽንሺፕ ላይ ያላችሁ ሰው ሴቶች ወይም ሪሌሽንሺፕ ገና ሊጀምሩ ያሰባችሁ ሴቶች የእውነቴን ነው የምልሽ። በውጫዊ ነገር ዛሬ በሚያሳይሽ ድራማ ምን አደረገልኝ፣ ምን ገዛልኝ፣ ዩማኔር ገዛልኝ፣ ሽቶ ገዛልኝ፣ ስልክ ገዛልኝ፣ አይፓድ አይፎን ገዛልኝ እያልሽ በዛ ነገር ላይ ትኩረትሽ ተወስዶ ማን ነው፣ ምንድን ነው፣ ምን አይነት ባህሪ አለው፣ እችለዋለሁ ወይ፣ ሲናደድ ምን አይነት ሰው ነው፣ ለእኔ ያለው ሪስፔክት ምን ይመስላል፣ ለሰዎች ያሉት ሪስፔክት። አሁን የጽዮንን ታሪክ ስትሰሙ እናትና እህቱን እንኳን አመነጫጭቆ የሚያወራ ክብር የሌለው ሰውን ቀስ ብሎ ማውራት የማይችል ሰውን ማድነቅ የማይችል ሰው ነው። ይሄ በቃ ሬድ ላይት እኮ ለአንቺም እኮ አይደለ? የራሱን እናትና እህት ያላከበረ ሰው ሌላውን ሰው ማክበር ይችላል ብሎ ማሰብ አይቻልም። እና ስለዚህ እያንዳንዱ እንቅስቃሴውን አጥኚ። በተለይ የመጠናናት ጊዜ የምንለው ሌላ ነገር ለማድረግ አይደለም፣ ለመዳራት በኃጢአት ለመውደቅ አይደለም። የመጠናናት ጊዜ እግዚአብሔር ከሰጣችሁ እርስ በርስ ባህሪ ለባህሪ የምትተያዩበት ነው። ምን አይነት ሰው ነው ሲናደድ ኢሞሽናሊ ራሱ እንዴት ኮንትሮል ያደርጋል ምን ይመስላል የሚለውን የምታዩበት ስለሆነ እባካችሁ እህቶቼ አትሞኙ። ይህንን ትኩረት አድርጋችሁ በዚህ ላይ ስሩ። ሌላው ወላጅ ፖዚሽን ላይ ላለን ነው። ስፔሻሊ ሴት ልጆችን የምናሳድግ ወንድ ልጆችን ብቻ ወላጅ ፖዚሽን ላይ ያለን ለእኔ ትልቅ በቃ እንዴት ነው ማንቂያ ደውል ይሆነልኝ። ምክንያቱም በአብዛኛው በተለይ በኢትዮጵያ ኮሚኒቲ እኛ ስናድግ ጎበዝ፣ ቆንጆ ነሽ፣ ትችያለሽ፣ መከበር ይገባሻል፣ ምትከበሪ ነሽ፣ ነፃነት ይገባሻል፣ ጎበዝ ነሽ፣ ቆንጆ ነሽ እየተባልን ብዙ ቤተሰብ ውስጥ አላደግንም። ስለኛ ለሌላ ሰው ቢያወሩ እንጂ ለኛ ቀጥታ አድናቆቶቻቸውን አይገልጹልንም። እና ስንወጣ ትንሽ ያንን አድናቆት የሚገልጽልን ሰው ስናገኝ በጣም የሚወደን በጣም የተወደድን እኛ ማለት በቃ ሰማይ የተሰቀልን መስሎ ይታየናል። እና ያንን ክፍተታችን ያንን ትሮማችንን ስለሞሉን ነው። ግን በኋላ ላይ ያችን ድራማ ሰርቶ ከገባ
በኋላ ግን ያ ሰው እንደዛ አይቀጥልምና ስለዚህ በወላጅ ፖዚሽን ላይ ያለን ሰዎች ሴት ልጆቻችንን እያፈቀርን እየወደድን ፍቅራችንን እየገለጽን መከበር የሚገባት መወደድ የሚገባት መደመጥ የሚገባት ሴት እንደሆነች እየነገርናት ሙሉ ሴት እንደሆነች ውስጣዊ ውጫዊ ውበቷን እንድትገነባ ሙሉ ሴት እንድትሆን ብልህ ሴት እንድትሆን ጠንቃቃ ሴት እንድትሆን በሚያልፍ በሚብለጨለጭ ነገር የምትወሰድ ሳይሆን ነገዋን ቆም ብላ በደንብ አመዛዝና ይሄኛው ይሻለኛል ብላ ማሰብ የምትችል ሴት እንድትሆን አድርገን ማሳደግ ይገባናል። ኮንሺየስ ልንሆን ይገባናል። አድናቆታችንን ልንገልጽላት፣ ፍቅራችንን ክብራችንን ልናሳያት ይገባል። እኛ ካከበርናት እኛ ከወደድናት ውጪ በሚሰራው የድራማ ምንም አትወሰድም። ወድሻለሁ ዛሬ ስላላት በቀላሉ አትወሰድም። አንድ ቸኮሌት ስለገዛላት ህይወቷን የሚያክል ነገር ዝም ብላ አትገብርምና ስለዚህ በጣም ኮንሺየስ ሆነን ሴት ልጆቻችንን ልናሳደግ ይገባል። ልናፈቅራቸው ይገባል። ደግሞ ግልጽ ልንሆንላቸው ይገባል። በምንም ፌለሪቲ ውስጥ ቢሆኑ ሪሌሽንሺፕ ጀምረው ራሱ ፌል ቢያደርጉ ብዙ ያበሻ ሴቶች እናቶች ወይም ወላጆች ከራሳችን ክብር አንጻር ነው የምናየው፣ ግን ፋይናሊ ሬሳቸውን እየወሰድን ያለ ነው። ስለዚህ ምን አይነት ሪሌሽንሺፕ ውስጥ ነው ያለችው? ኢቭን አሁን ትዳር ራሱ ቤተሰብ አይገባም። ኦፍ ኮርስ ግን አንዳንድ ትዳር አቢዩዝ እየተደረገች እንግዲህ የቀነኒን ታሪክ ታውቃላችሁ። ድጋሚ ማውራት ስለሚያስጠላኝ ነው ማለት ሰቀጥጠኛል። እሱን ነገር ሳስበው በቃ ታሳዝነኛለች። እንደዛ እየተደበደበች እንደዛ እየተደረገች ወንድሟ እንኳን እያየ ወስዶ እሱም ለቤተሰብ አልነገረም። እሱም ጣልቃ መግባት የለብህም በሚል ውስጥ አልገባም። ከዛ በኋላ ህይወቷ አለፈ። ከዚህ በኋላ ምንም ቢባል መልሰን ልናመጣት አንችልም። እና አንዳንድ ጊዜ አቢዩዝድ እየተደረገ ባለ ትዳር ውስጥ ያሉ ሴቶችን ምናቅም እንኳን ቤተሰብ ሆነን እንኳን እንትን ሆነን ጓደኛ ሆነን በኢንፎርሜሽን ደረጃ እንኳን ምናቅ ሰዎች ካለን ፕሊስ እንርዳቸው። ከሞቱ በኋላ እየየ ማለት ዋይ ማለት እንደዚህ ያረጋት ነበር ብሎ መተንተን ምንም ጥቅም የለውም። ስለዚህ ልናድናት የምንችለው ቢያንስ እየተደረገች ያለችውን ነገር እንድታቀቁ ነው። እኛ እኮ ውሳኔ አንወስንላትም። ኦፍ ኮርስ ተፋቺ ውጪ ምናምን ብለን መወሰላኝ፣ ግን እየተደረገች ያለችውን ነገር አንዳንዴ ይገባኛል በቃ ይሄ ናርሲሲስት ፐርሰናሊቲ ተብሎ አሁን በጣም እየተሰራይበት ስነ ልቦና ባለሙያዎች እያወሩበት ነው ያሉት። እኔ የዘርፉ ባለሙያ ባልሆንም ግን በቃ የሆነ እንደዚህ አይነት ፐርሰናሊቲ ያላቸው ሰዎች መጠቀሚያ እያረጓቸው ይኖራሉና ኢትስ ኦኬ እያሉ እንዲኖሩ ይሆናልና ራሳቸውን ይጣላሉ። ፋይናሊ ራሳቸውን ሀርት ያደርጋሉ። ስለዚህ ባካችሁ ሪሌሽንሺፕ ውስጥ ያላችሁም ሰዎች እንደዚህ አይነት አቢዝ የሆነ ህይወታችሁን፣ ዘመናችሁን፣ ተስፋችሁን፣ ነፍሳችሁን በሚነጥቅ ሪሌሽንሺፕ ውስጥ ካላችሁ ቆም ብላችሁ አስቡ። እሺ ሞታችሁ አይደለም ትዳር የሚቀጥለው፣ ተሞቶ የሚቀጥልበት አይደለም። የትኛውም ሃይማኖት ተቋም ትዳርን መፍታት ኃጢአት ነው፣ እግዚአብሔር የማይወደው ነው ፍቺ። ነገር ግን እስከ ሞት ራሳችሁን አቢዩዝ እስከ መደረግ የምትደርሱ ከሆነ ግን ወታችሁ አትሊስት ለቤተ ክርስቲያን ሽማግሌዎችም ለስነ ልቦና ባለሙያዎችም መፍትሄ የሚባል ነገር አትሊስት ወይ ሁለታችሁም ታክማችሁ እንደገና ትዳራችሁን አክማችሁ የምትቀጥሉበት መፍትሄ መፈለግ እንጂ እዛው ፍን ብሎ ጭጭ ብሎ መሞት ግን ተገቢ አይደለም ብዬ አስባለሁ። እንደ ጽዮን ግርማ እግዚአብሔር ረድቶን የወጣችሁ ሰዎች ደግሞ እንደዚህ ማስተማሪያ ነገሮችን ስናገኝ ወጣቶችን እናስተምር። ወጣት ሴቶችዬ ደጋግሜ ላለውኝ ቆም ብላችሁ በደንብ እያጤናችሁ ሲያወራ እያዳመጣችሁ እያንዳንዱ አክሽኑን እያያችሁ ምን አይነት ሰው ነው አብሮኝ ያለው የሚለውን ቼክ አድርጉ። ጽዮንዬ እኔ ትዕግስትሽ ከልክ በላይ ነው። ያንቺ ቪዲዮዎች እያገኘሽበት ለሰርግሽ ስንት ቀን ሲቀረው እንደዛ መንገድ ላይ ምጭቅጭቅ እያደረገሽ ነገሮችን ብዙ ነገሮችን ችለሽ ለማግባት መሞከርሽ ካገባሽም በኋላ ደግሞ በቃ ያችን 6 ወርም ቢሆን ሞክረሻል። ግን እግዚአብሔር ይመስገን እግዚአብሔር መውጫ ስለሰጠሽ ከስተትሽ ደግሞ እንድንማር ታሪክሽን ስላካፈልሽን እናመሰግናለን። ለመማሪያ ይሁንልን ማለት ነው ውዶች። እወዳችኋለሁ። የድል ቤትን ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። በሪአክሽን ቪዲዮዎችን በተለያዩ ቪዲዮዎችን በዚህ አመት በደንብ እንሰራለን ብዬ አስባለሁ። እወዳችኋለሁ። ሰላም ሁኑ ባይ